ኩራሳው በመጀመሪያ የዓለም ዋንጫ ተሳትፎ ያራዳ ልጆች ከግማሽ ደርዘን ጎል በላይ ጀርመን እነዚህ ሲጀምር ይኸውልህ ጀርመን ነክ የሆኑ ከክለቡ ባየር ሙኒክ ጀምሮ ሰውን እንዲቅሌት ውስጥ መክተት ሙዳቸው ስታይላቸው ነው። እኔ ላጫውት ከዚህ በፊት ደመቀ ምን አለኝ ያራዳ ልጅ ከጀርመኖች ጋር ስትጮት ከጻን ልጅ ጋር መጮት ይወጋል በእንጨት የሚለው አባባል በእነሱ ነው የተገነባው ብሎ ነበር። አንተ ድርራይ ማታሳዩም እንደ ያራዳ ልጆች ማለት ነው። እንደ ጉድ ነው እረስታችሁናል። በጣም ከግምት በታች ነን አለ ጀርመን ያራዳ ልጅ። ከግምት እጅግ በጣም ዝቅ ያልንበት ደረጃ ላይ ነው የምንገኘው። ያንን ደግሞ በዘንድሮ ዓለም ዋንጫ የምናሳያችሁ ይሆናል ነው ዛቸው። እንዴ 7 ጎል ነውር አይደለም እንዴ? 7 ጎል ነውር አይደለም ያራዳ ልጅ። ለዛውም ገና ለገና 1 ጎል ብርቃቸው እኮ ኦፍሳይድ የሆነ ኳስ አግብተው እንኳን እንዴት ሲቦርቁ እንደነበር ደጋፊዎቹ ነውር አይደለም እንዴ? አንተ ትርጭ አይቻልም። እንዲህ አይነት ነገር የማንን ትውስታ ለመቀስቀስ ነው? ሲጀመር እንዲህ አይነት ኃጢአት ኩራሳው አታሳዝንም? አሁን 7-1 ኤንዌይስ ማንን አስታወሳችሁ? ብራዚል። በሚያሳዝን መልኩ ብራዚልን ነው የሚያስታውሰው የዛሬው የጀርመን ድል። ምክንያቱም ያን ጨዋታ 7-1 ነበር የተጠናቀቀው፣ የዛሬውም 7-1። ነገር ግን ልዩነቱ ኩራሳው አንድ ማግባቷ ቢያንስ በዓለም ዋንጫው ላይ ታሪክ ጽፋ እንድታልፍ የመጀመሪያ የዓለም ዋንጫ ጎሏን እንድታገባ ሲያደርጋት፣ ብራዚል ግን በታሪኳ አስከፊውን የዓለም ዋንጫ ሽንፈት ነበር ያስተናገደችው። በመሃላቸው እንዲህ የሆነ ልዩነት አለ። ኤንዌይስ እኔ ካይ ሃቨርትዝ ምንድነው ቆይ ቶርናመንት ሲመጣ አውሬ ጭራቆ ነው የሚነሳበት። ቢግ ጌሞች ላይ የዓለም ዋንጫ ላይ የአውሮፓ ሻምፒየንስ ሊግ ላይ መድመቅ ይወዳል ካይ ሃቨርትዝ ሲጀመር። ኤንዌይስ ጃማል ሙሲያላ አስቆጥሯል፣ ሽሎተርቤክ አስቆጥሯል፣ ኔሜቻ የቦሩሲያ ዶርትሙንድ አስቆጥሯል። እጅግ በጣም አስገራሚ ድል ነው። ኦልሞስት ጀርመን ከወዲሁ ምድቧን ማለፏን ያረጋገጠች ይመስላል። አስገራሚ ድል። እስካሁን ግን ያለፈች ያረጋገጠች ነው ያልኳችሁ አይደል? አባት ሀገር ጀርመን ነው የሚባለው በነገራችን ላይ እናት ሀገር አይደለችም። ኤንዌይስ ጀርመኖች አሸንፈዋል። ኮፒ ሊንክ ሪፖርት ክፋታቸው ማለት ነው አያሳፍጡም። ጀማይን ቪዲዮ እስከ መጨረሻው በደንብ ኮፒ ሊንክ ይደረግ አካውንታችሁ ተመቷል። 7-1 ማን አያሳፍጡም። ብራዚል ነሽ ማናልሽ በተለይ ትናንሽ ቲሞችን አያሳፍጡም። ይሄ ጀርመን ብሔራዊ ቡድንና የባየር ሙኒክ በቃ ዲኤንኤያቸው ውስጥ ያለ ነገር ነው። መረምረም ማለት ነው። እያስፈራሩ መጥተዋል። በዚህ ዓለም ዋንጫ ጀርመን ያነካ ያልተጠበቀችም አንደርሬትድ ነች። እንግዲህ አንደርዶግ ሆና ከስር ነው የሆነ ይፈጠራል የሚለውን የምንመለከት ይሆናል። ነገር ግን ከባድ መልዕክት አስተላልፈዋል ማለት ነው። ከሀያ ብር ሳይቀሩ ለጎል አስቆጥሯል። ይህ ሰው አንዳንድ የመጣ ቶርናመንት ውስጥ የሚያሳየው ፐርፎርማንስ ማይጠበቅ ነው ማለት ነው። ሙሴላ ወደ ጎል ማስቆጠር ተመልሷል። ስተው ነው እንጂ ከዚህ በላይ ለማስቆጠር ይችሉ ነበረ። ብቻ የሚገርም ነው። አባት ሀገር ጀርመን ጋር ቀልድ የለም። ኩራሳው የመጀመሪያ ዓለም ዋንጫ እኮ ነው። አንድ አስቆጠረች። በጣም ለነሱ ትልቅ ነገር ነው። ግን አባት ሀገር ጀርመን ቀልድ ያቀም 7 አጎረሳት። ወይኔ ግን እንደ ቡድን ውህደታቸው በጣም ደስ የሚል ቡድን። ዓለም ዋንጫው ከተጀመረ ጀርመን ልዩ ቡድን ነው። ኔግልስማን ቢቃፕስ ያራዳ ልጅ ምርጥ ቡድን ነው አዋህዶ የሰራው እና ካይኪንግ ደስ ብሎኛል። 2 ጎል አላት። ሙሲያላ ምርጥ ነበረች እስክትቀየር። ያበደ ጨዋታ አይተናል። መቼም ያው ዶሚናንሱ እንደምታዩት ነው። ግን ምርጥ ጨዋታ። ብራዚሎቻው ምን አሰበ ነው እያሉ ነው። ይኸው ትውስታ ይቀሰቅሱባቸዋል። ባለፈው ኩኛ መክፈሻው ላይ አልደነሰም ብሎ አንጫወትም አሉ። አሁን ደግሞ በዚህ ትውስታ አንጫወትም ሊሉ ነው። እንደ ብራዚል የሚያሳዝን የለም በዚህ ዓለም ዋንጫ። ጀርመን 7 ይሄንን የዋይፋይ ፓስወርድ የመሰለ ሀገር 7 አቀም ዓለም ዋንጫ ላይ ማለት ነው። ከብራዚል በኋላ መጀመሪያ ጊዜ ነው 7 ሲያገቡ ማለት 7-1 ማን አንዳቸው ሆነው እኮ ትንሽ እነዚህ ደስ እያላቸው ነበር። ወሰዱና ተቀማመሷቸው። ማን ኪንግ ካይ ምን አይነት ጎል እንዳገባ አይተዋል። ሁለተኛውን ጎል አይተዋል ወይ? የኪንግ ካይ ማን ፔናልቲ ያገባው መጀመሪያ ላይ ካል ለምን የጀርመን ቋሚ ፔናልቲ መቼ ነው ይመስላል? ሜንታሊቲ ያለው ገብቷል። ላይ ፕሪሚየር ሻምፒዮን ነው ይሶቺ ምን አይነት ቺፕ ነው። ሁለተኛው ምን አይነት ቺፕ። አንተ ጀርመኖች ጤነኛ አይደል? ይሄን ሜንቻምና የሚባለው ሰውዬ ዶርትሙንድ ያለው እንዴት አባቱ ነው የሚችለው? እንዴት ነው የሚችለው? ኪሚች እዛ ጋር ማን ሙሲያላ ቨርት በጣም ጽድት ያለ ቲም ነው ጀርመን። ገብቷቸዋል አይደለም? ትንሽ የጭንቅላት ነገር ነው የሚቀራቸው ማለት እሱን ካስተካከሉት በጣም ጽድት ያለ ነው። ማን 7 ነው ያገቡት ጀርመኖች። ይላችሁ ካሸነፉ እንደዚህ ነው 7 ነው የሚያገቡት። ሲሸነፉ ደግሞ በቃ ተሸነፉ ነው። ረጅም ርቀት ይሄዳል ብዬ የማልጠብቀው ሀገር ነው፣ ግን የመሄድ አቅም በጣም አለው። በጣም የሚግራርሙ ተጫዋቾች አሉት። ማን 7 ነው ያገቡት ዛሬ። ኪንግ ካይ ትችላለህ አንተ። ሃቨርትዝ 6 ከሆነ በኋላ ቅር አለኝ። አንተ እኔ ለምን 7 እንዳገቡ ለምን እንደፈለኩ አልገባኝም። ያቺ ነገር ትሆን የ7-1 አይዛኔ ጀርመን ወይስ ምንድነው? ይሄ ቲም አይደለም ሌላ ነገር ነው። እኔ እንዴት ራሱ ወርልድ ካፕ ላይ እንደገባ አልገባኝም። በምንድን ነው የገቡት? አንተ እነ ኪሚች 2 አሲስት ቨርት አሲስት ሌላ 1 አሲስት እነ ሙሲያላ አታ እግዚአብሔር ሁሉም ደምቀው ነው በቃ ፋብሎ ሊጮቱት። ይሄ ቲም አይደለም ነው እንጂ በስማ ሃቨርትዝ ግን ይመች
የምሬም 7 ሲያረጉት ነው ደስ ያለኝ። ግን ለምንድን አላውቅም። ግን ያው እኔ እውነቱን ሳወራ ጀርመን ይሄን ያህል ቦታ ደርሳለች ብዬ ማልጠብቃት ቲም ናት እስቲል አሁንም ድረስ ማለት ነው። ለምን ከድና ቲም ጋር ማየት ፈልጋለሁ ቲሙን። በስማ ሰዎች 7-1 ጀርመን እንግዲህ ታሪክ ደግማለች። ብራዚልን 2014 7-1 ስታሸንፍ ትዝ ይላችኋል። ዛሬም ኩራሳው የተባለ ቡድንን እዛ ወስዳ ክርስ ግን ስቲል እነዚህ ደደቦች ስለሆነ እንጂ ከፍተነች የትም አትደርስም። ዘንድሮ ከፖርቹጋል ውጪ የሚበላ የለም። ሀቨርትስም ትናንሽም ጨዋታዎች እየጠበቀ ሸዋፕ ማድረጉን ቀጥሏል። ቀሌ ነው ያው ጎል አግቢ እንዳልሆነ ይታወቃል። ግን እንደውም የቢግ ሞመንት ተጫዋች ነው ሀቨርትስ። ቻምፒየንስ ሊግ ፋይናል ላይ አይተነዋል። ያኔ ከሲቲ ከኛ ጋር አይተነዋል። ሙሲያላ ደግሞ ምን አይነት ባለጌ ሰው ነው! እንዴት ነው እንደዛ ለነገሩ የተከላካይ ድክመት ነው እንጂ ግን እንደዚህ አይነት አጋጣሚዎችን እየጠበቁ ራሳቸውን ያሳዩ እንጂ። ይልቅ አሁን ጀርመን ከጃፓን 5 ሰዓት ላይ የሚጀምር ጨዋታ አለ። ማን ነው ኔዘርላንድ ከጃፓን። እሱ የሚገርም ጨዋታ እንደሚሆን አልጠራጠርም። ከሱ በኋላ እንገናኝ። ጀርመን የዓለም ዋንጫውን በምትመለከቱት መልኩ ቡንደስሊጋ አስመስለዋለች ማለት ረምርም አድርገው ነው። በእርግጥ የገጠመቻት ቲም ሃርድናት ምናምን ለማለት ሲሆን የሚጫወቱበት መንገድ ገና ፈርስታፍ ነው። በቃ በጣም የተደመምኩባቸው ማለት የጎል ሁሉ ስለተቆጠረ ምናምን ሲሆን እዛ ጠባብ ስፔስ የሚጫወቱበት መንገድ ሙሲያላ፣ ፍሎሪያን ቪርትስ ኢየሱስ ክርስቶስ ስም ሊንካፓቸው እንዴት ደስ እንደሚል ፓስፓት ልምጥጥ ልምጥጥ። እንደውም ሳኒ ጥሩ አልነበረም ማለት ነው። ጥሩ ቢሆን ምን ያክል ጎል ሊያስቆጥሩ ይችላሉ ማለት ነው። በጣም ያበደ ቡድን ነው ጀርመን፣ ያበደ ማለት ከሀቨርትም እንግዲህ 2 ጎል አስቆጥሯል። አንደኛው ፔናልቲ ነው፣ አንደኛው ጎል ትደንቃለች። ባለቀ ደቂቃ የተገኘች ጎል ብትሆንም ቺፓ ግን ቺፕ እንዳት ጽድት ያለች ጎል ማለት። ኪሚች የጨዋታው ኮከብ ለኔ የጨዋታው ኮከብ ይመሰርተዋል፣ ቻንሱን ክሬት ያደርጓል፣ ያብረዋል። በጌታ በኢየሱስ ስም በጣም ያበደ ሚድፊልደር ማለት ራይት ባክ አድርጎ ነገር ነው የተጠቀመው። ግን ይሽከረከረዋል፣ ቻንሱን ክሬት። ጀርመን ሌላኛዋ ለዓለም ዋንጫ አስጊ ብሔራዊ ቡድን። ጀርመን 7 ኩራካኦ 1። ጋይስ ጀርመን ምንድን ያደረገችው? ብራዚልን ባሸነፈችበት ውጤት ከአመታት በኋላ እንግዲህ በድጋሚ ኩራካኦን አሸንፋለች። ብሮ እዚህ ጋር ጎል ያስቆጠሩትን ተጫዋቾች ብዛት ተመልከት። ለኩራካኦ እንግዲህ ብቸኛውን ጎል ያስቆጠረው ይህ ልጅ ነው። ታሪካዊ ተጫዋቻቸው ነው የሚሆነው። ምክንያቱም የወርልድ ካፕ የመጀመሪያ ጎላቸውን ያስቆጠረላቸው ይህ ልጅ ነው። እኔ እንደማስበው ከሆነ እንግዲህ የኩራካኦ ደጋፊዎች በዚህኛው የዓለም ዋንጫ የመጀመሪያ ዓለም ዋንጫው ስለሆነ እንግዲህ ያው ከተቆጠረባቸው 7 ጎል በላይ ያስቆጠሩት 1 ጎል ያስደስታቸዋል ብዬ አስባለሁ። ካይ ሃቨርትስ ደግሞ ከቻምፒየንስ ሊግ ቀጥሎ እንግዲህ እንን ጨዋታ አድርጓል። ያው ቻምፒየንስ ሊግ ላይም ጎል ያስቆጠረ ተጫዋች ነበር። እናም በዚህም ጨዋታ እንግዲህ 2 ጎሎችን አስቆጥሯል። አንደኛው በፔናልቲ ነው፣ አንደኛው ደግሞ ቺፕ አድርጎ ያስቆጠራት 7ኛዋ ጎል ነበረች። ከማል ሙሲያላም እንግዲህ በጀርመን ብሔራዊ ቡድን ታሪኩ እንግዲህ 10ኛውን ጎል ነው ዛሬ ያስቆጠረው። ይህ ያንግ ተጫዋች ነው፣ ጎበዝ ተጫዋች ነው። ብዙዎቻችን እንግዲህ በፈርስት ሃፍ እንዳየነው ከሆነ ጀርመኖች ከዚህ በላይ ማስቆጠር ይችሉ ነበር። ነገር ግን ድላቸውን ሳይጠቀሙ ቀርተው ነበር። ነገር ግን ከሃፍ ታይም በኋላ እንግዲህ ተቃይረው መተው ለጠለጧቸው። ማንኛውም ጋይስ ብዙ ሰው ጀርመንን እየናቃት ይመስለኛል። የዓለም ዋንጫን ማን ያሸንፋል ሲባል እንግዲህ ጀርመንን ማንም እያካተተ አይደለችም። ነገር ግን ጀርመን ዓለም ዋንጫ ማሸነፍ የሚችል ስኳድ ያላት ሀገር ነች። ለማንኛውም ጀርመን 7-1 አሸንፋለች። በዚህ ጨዋታ ላይ ጀርመን 7 ጎል ማስቆጠሯ ወይም ደግሞ ካይ ሃቨርት 2 ጎል ማስቆጠሩ ሊያስደንቃቸው አይገባም። የዛሬዋ ኩራሳኦ የምትባለው ሀገር የህዝብ ብዛቷ እንዳጠቃላይ 158,000 ነው። ይህም ደግሞ ከጀርመን ጋር ሲነጻጸር ጀርመን በ528 እጥፍ ትበልጣታለች። ይቺ ሀገር እንግዲህ የመጀመሪያ የዓለም ዋንጫ የመጀመሪያ ጎሏን አስቆጥራ በጀርመን ላይ ታሪኳን ሰርታለች። እኔ ኩራሳኦን ይችላሉ፣ በጣም ነው የሚችሉት። ከምሬ ነው። 7 ጎል ስለገባባቸው ምናምን አይደለም። ጀርመን በእርግጥ ነው ቀላል ተፎካካሪ እንዳልሆነች ነው ያሳየችው። በጣም ምርጥ ተፎካካሪ ነች ዓለም ዋንጫው ማለት ነው። ግን ኩራሳኦች ይገባቸዋል። 158,000 ህዝብ። እኛ እዚህ በሚሊዮን ቤት በ100 ምናምን ሚሊዮን ቤት ተሰብስበን ምንም መስራት አልቻልንም። እነሱ 158,000 ህዝብ ይዘው ለዓለም ዋንጫ በቅተው ጀርመን ላይ የመጀመሪያ ጎላቸውን አስቆጥረው ታሪክ ሰርተዋልና እስቲ ለኩራሳኦ ጨዋታውን ያየ ብቻ ማለት ነው ያጨብጭብ።